ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሁላችሁም እንኳን በሰላም መጣችሁ። EAII was founded in 2020. እጅግ አስደማሚ ስራ ነው። የተቋም ግንባታ ራዕይና ዲሲፕሊን ቪዥንና ዲሲፕሊን ሲገናኙ ምን አይነት ነገር መፍጠር እንደሚችል ጥሩ ማሳያ ይመስለኛል የኢትዮጵያ አርቲፊሻል ኢንተለጀንስ። በመጀመሪያ ከቦታው እንነሳ። ይህ ቦታ ለብዙ ዓመታት የኢቲቪ ሄድኳርተር የነበረ ቦታ ነው። መቼም የኢቲቪ ሰራተኞች እና ተቋሙን የመምራት እድል የነበራቸው ሰዎች ዛሬ መጥተው ይህንን ቦታ ቢያዩት እኛ የነበርንበት ህንፃ ነው ብለው ሊያስቡ የሚችሉ አይመስለኝም። እኔም ኢቢሲ በደንብ አውቀዋለሁ፣ ቦርድ አባል ሆኜ አገልግያለሁ። ይህን አይነት ቁመና መልክ አልነበረው። ምን ማለት ነው? በደንብ ግልጥ አድርገው የማየት የመስራት ከባቢን የመቀየር ተቋም የመገንባት ልምዳችን አናሳ ነበር ማለት ነው። ዛሬ አርቲፊሻል ኢንተለጀንስ በመስሪያ ቦታ በኤርጎኖሚክሱ ብቻ ቢወሰድ ለኢትዮጵያ በከፍተኛ ደረጃ አይንገላጭ አዲስ ምልከታን አዲስ እይታን የሚገልጥ የሚያሳይ በጣም ለስራ ምቹ የሆነ ወጣቶች ረጅም ሰዓት ተቀምጠው ሊሰሩበት የሚችሉበት ተቋምና ስፍራ ሆነው ተሰርቷል። ይሄ በጣም ኢምፕሬሲቭ ነው በራሱ። ከዚያ ባሻገር ግን አርቲፊሻል ኢንተለጀንስ 5 ዓመት ገደማ ነው በተቋም መልክ ካስጀመር ነው። የዛሬ 5 ዓመት አርቲፊሻል ኢንተለጀንስ ሚሊዮን ሐሳብ ስናነሳ ተቋም ይፈጠር ሲባል በእኛም ውስጥ እንዲሁ በቀላሉ ተቀባይነት ያለው ሐሳብ ብዙዎች በቀላሉ የገዙት ጉዳይ አልነበረም። ግን አርቲፊሻል ኢንተለጀንስ የሰው ልጅ የሚያስብበትን መንገድ ኢማጂን የሚያደርግበትን መንገድ ፖሲቢሊቲን የሚያይበትን መንገድ እየቀረጸ መጥቷል። ብንፈልግም ባንፈልግም በዚህ ሬስ ውስጥ ራሳችንን ማስገባት ካልቻል ደረጃው የትም ቦታ ይሁን እንደ ሀገር እንደ ከዚህ ቀደሙ ትላልቅ ሬቮሉሽኖች ወደ ኋላ እንቀራለን። የግብርና ሪቮሉሽን 1 2 3 እያለ መጥቷል። እኛ እዛ ውስጥ አልነበርንም። ቴክኖሎጂካል ሪቮሉሽንስ ነበሩ፣ ኢንዱስትሪያል ሪቮሉሽን ነበረ። በእነዚያ ሁሉ ውስጥ ኢትዮጵያ በሬና ሰውን ማላቀቅ ሳትችል የኖረችበት ዋናው ምክንያት አዲስ እውቀት፣ አዲስ ልምምድ፣ አዲስ ፈጠራ ሲፈጠር ያንን ነገር ለማወቅ እና ለመከተል የነበረው ጉጉት፣ ዝግጁነት እና እሳቤ አናሳ ስለነበረ ጥሩ ተከታይ ለመሆንም አልቻለም። ለመተካከል ሳይሆን ጥሩ ተከታይ ለመሆንም በእጅጉ የቀረን ነበር። አሁን ተቀይሯል ሁኔታው። ለምሳሌ በከተማችን ውስጥ ኢቪ ካርስ ይስፋፉ እና ኢቪ ቻርጀር በየቦታው ይሁን ሲባል ብዙ ሰዎች በዋዛ ፈዛዛ አቅለው ሊያዩት ይችላሉ። ግን ብዙ የአውሮፓ ሀገር ሰዎች በየቦታው የኢቪ ቻርጀር ሲያዩ አፍሪካ ውስጥ እንደዚህ ያለ ነገር ይቻላል እንዴ ብለው ይጠይቃሉ። አርቲፊሻል ኢንተለጀንስን የወሰድክ እንደሆነ በአፍሪካ ደረጃ ሊወዳደር የሚያስችል አሰራር ዘይን የሚከተል ተቋም ነው። በጣም በርካታ ፕሮዳክቶች አውጥቷል።
በሄልዝ ሴክተር የጡት ካንሰር ልየታ ላይ በጣም ትልቅ ውጤት አምጥተዋል። ይሄ በእነሱ ብቻ ሳይሆን በኢንተርናሽናል ጆርናል ላይ ፐብሊሽ ያደረጉት በብዙ የአርቲፊሻል ኢንተለጀንስ አዋቂዎች ዘንድ ተቀባይነት ያገኘ የፓተንት ራይት ያገኙበት ፕሮዳክት ነው። በሕክምና በጣም በርካታ ፕሮዳክቶች አውጥተዋል። በግብርና ብትወስድ የቡና በሽታ፣ የሌላ አዝርቶች በሽታ የመለየትን ቱል እንደዚሁ ፕሮዲውስ አድርገዋል። ለዚያም የፓተንት ራይት አላቸው። ከሕክምናው ውጪ ግብርና ላይ ፕሮዳክቲቪቲን ለማሳደግ የሚያስችሉ በርካታ የልየታ አቅሞች በፕሮዳክት ደረጃ ገንብተዋል። በሰርቪስ ከወሰድክ የህዝባችን በከፍተኛ ደረጃ ከሚያማርረው ኮምፕሌን ከሚያደርግበት ኤሪያ አንዱ ሰርቪስ ነው። ሰርቪስ ውስጥ ደግሞ የጊዜ ብቻ ሳይሆን የገንዘብ አሻጥሮችም ስላሉበት እና መሶብ የሚባለውን ከመቶ በላይ ሰርቪሶች ቨርቹዋሊ የሚሰጠውን ሲስተም የሰራው ኤአይ ነው። ብዙ ሚሊዮን ዶላር አትርፎልናል። ሲስተሙም በእኛ ልጆች የተገነባ ነው። ከሰርቪስ ውጭ ወደ ፋይናንሻል ኢንዱስትሪ ቢገባ ሚኒስትሩ ፋይናንስ ከዚህ ቀደም በብዙ ሚሊዮን ዶላር የገዛነውን ኤፍኤምኤስ ሪፕሌስ እያደረገ ነው። በከስተም በሬቨኒው ኦቶሪቲ ብንወስድ ከፖርት ጀምሮ ያሉ ሎጂስቲክሶችን ትራክ ለማድረግ የሚያስችል ሲስተሞች ሰርተዋል። በብዙ ኤሪያስ ላይ ኢንቮልቭ እያደረጉ ነው። ከዛ በላይ ግን የኛ አርቲፊሻል ኢንተለጀንስ ተቋም ሞቶ ኤአይ ፎር ኦል ነው። ኤአይን ለሁሉም ሰዎች ማገልገል፣ ማገዝ፣ መጥቀም እንዲችል አድርጎ መስራት ነው። አንዱ ከዚህ አንጻር የሚታየው የክላውድ ኮምፒውቲንግ ነው። ክላውድ ኮምፒውቲንግ እና ቢግ ዴታ ላይ እየሰሩ ያሉት ስራ በጣም ከፍተኛ የሆነ አቅም ያላቸው የዴታ ሴንተርስ ገንብተዋል። ብዙ ዴታ አኩሙሌት እያደረጉ ነው። ዴታን ማይን ማድረግ፣ ፕሮሰስ ማድረግ፣ አናላይዝ ማድረግ ካፓሲቲም ኢንሃውስ በተሰሩ ቱሎች ነው እየሰሩ ያሉት። በዚያም ዳታን አዘ ሶቨረን ወልዝ የመውሰድ ብቻ ሳይሆን የመጠቀም አቅማችን ላይም ከፍተኛ ውጤት እያመጣ ያለ ነው። ለምሳሌ ከዳታ አጠቃቀም ጋር ተያይዞ የኢትዮጵያ ቋንቋዎች አማርኛ፣ ኦሮምኛ፣ ሶማሊኛ፣ ትግረኛ፣ አፋርኛ ቋንቋዎች እርስ በርስ አፋርኛ ተናጋሪ ከሶማሊኛ ተናጋሪ ጋር ኤአይን ብቻ ተጠቅሞ ሶስተኛ ሰው ሳያስገባ መግባባት የሚችልበትን መንገድ በጽሁፍ የገባን ቴክስት ወደ ኦዲዮ የመቀየር በኦዲዮ የተሰማውን ወደ ቴክስት የመቀየር የመሳሰሉት አይነት ሰርቪስ ለመስጠት በሺህ ሰዓቶች የሚቆጠሩ ኦዲዮ ዴታ ሴቭ አድርገው እየሰሩ ይገኛሉ። የኢትዮጵያ አርቲፊሻል ኢንተለጀንስ በ5 ዓመት ውስጥ እዚህ ደረስ ብሎ ማሰብ በጣም ይከብዳል። በአፍሪካ በከፍተኛ ደረጃ የሚታይ ተቋም ነው። ሮቦቲክስ ላይ የስሪዲ ማሽን ሲኤንሲን በመጠቀም የሮቦት ፓርትን ይሰራሉ። የሶፍትዌር ፓርት ብቻ ሳይሆን የሃርድዌር ፓርት መስራት ጀምረዋል። ፒሲቢ ያላቸው ድሮንስ ማምረት ብቻ ሳይሆን የማነጋገር አቅም እየፈጠሩ ነው ያሉት እና በጥቅሉ ዛሬ ያየሁት ነገር ሰው የጠራ ራዕይ ካለው በከፍተኛ ዲሲፕሊን የሚሰራ ከሆነ አንድን ነገር ባየው ልክ ማሳካት እንደሚችል ያን ብቻ ሳይሆን ኢትዮጵያ ብቃት ያላት ሀገር እንደሆነች ያሉን ህንፃዎች ያሉን ስፍራዎች ይሁነኝ ብለን አስበን ብንሰራቸው በራሳቸው ምንም የማያሳፍሩ እጅግ ያማሩ ስፍራዎች መሆን እንደሚችሉ ይታያል። አዲስ አበባ ትናንት የቆሻሻ የሽታ ምልክት ነበረች። ብዙዎች ከአዲስ አበባ ወጣ ብለን ከተማን ገንባ ይሉ ነበር። የለም ከተማችን መቀየር ይቻላል ተብሎ የተጀመረው ስራ ሙሉ በሙሉ ያለቀም ባይሆን አሁን በሚታየው ደረጃ የአዲስ አበባን ውበት በከፍተኛ ደረጃ እየገለጠ ይገኛል። በተቋም ግንባታም እንደዚህ ተቋሞቻችን የግድ አዳዲስ ህንፃ ሳይሆን ያሉን ህንፃዎች ፈንክሽናል አድርገን ከፈትፈት አድርገን ቴክኖሎጂ ተጠቅመን ብንሰራቸው እንደዚህ ያለ መስሪያ ቦታ መፍጠር እንደሚችል ይሄን ደግሞ ኢትዮጵያውያን መስራት እንደሚችሉ ታይቷል። ሁለት በጣም ደስ ያሉኝ እና በርካታ ወጣቶች ኢትዮጵያውያን ቢያዩት ብዬ በተለየ መንገድ ደግሞ ያየሁት ሁለት ጉዳይ አለ። አንደኛ የኢመርሲቭ ኤክስፒሪየንሱ ነው። ይሄ ኢመርሲቭ ቴክኖሎጂ ብዙ ሀገር በስፋት የሚታይ ባይሆንም በሌሎች ሀገራት ግን አለ። በሌሎች ሀገራት ስናይ በአጠረ ጊዜ ውስጥ ኢትዮጵያ የኢመርሲቭ ኤክስፒሪየንስ ይኖራታል የሚል ግምት አልነበረኝም። ይሄ ለወጣቶች በጣም ወሳኝ ነው። ዝም ብሎ ሙቪ ማየት አንድን የተቀረጸ ፊልም ማየት አይደለም። እዚያ ውስጥ ገብቶ ነው ኤክስፒሪየንስ ማድረግ ነው። ይንቀሳቀሳል፣ እንዳየኸው ባህር ሲገባ ባህር ያስገባሃል፣ ውሃ ይረጭብሃል፣ ወደ ሰማይ ሲወጣ
ሪል የሆነ ስሜት ነው ያለው። ይሄንን ነገር እያዩ የሚያድጉ ልጆች ብዙ ነገር ለመፍጠር እድል ይሰጣቸዋል። በሁሉም ዳይሜንሽን የማየት በሁሉም ሴንሰር ፊል ማድረግ ማለት ነው። በብዙ ዳይሜንሽን ሰው የሚያየው ነገር አካል ሆኖ በውስጥ ገብቶ እንዲሰማው እንዲያይ እንዲያስተውል የሚያደርግ የኢትዮጵያ ወጣቶች ታዳጊዎች በሀገራቸው እንደዚህ ያለውን ነገር ለማየት እድል ማግኘታቸው በጣም በጣም ደስ ይለኛል። እኔ በሌላው ዓለም ባየሁበት ጊዜ ባጠረ ጊዜ እናገኘዋለን ብዬ አላሰብኩም። ይሄን ደግሞ ብናበራክተው አሁን መጥቷል ብናስፋፋው በጣም በጣም ደስ የሚል ነገር ነው። ልጆች ይገባቸዋል ምን እያልኩ እንዳለው በቪዲዮ ያዩትን ነገር በአካል ኤክስፒሪየንስ ማድረግ ሲችሉ ማለት ነው። ሁለተኛው በጣም አስደማሚው ነገር ግን የስታርታፕ የሚያሰሩበት ቦታ ነው። እዚህ ጋር የደነቀኝ ነገር በቅርቡ ወደ ፈረንሳይ ሀገር ጉብኝት ሄደን ነበር። በዚያ ጉብኝት ወቅት አንዱ የምናየው አርቲፊሻል ኢንተለጀንስ ጋር የሚያያዝ ጉዳይ ስለሆነ የአርቲፊሻል ኢንተለጀንስ ዋና ስራ አስፈጻሚ ዶክተር ወርቁ ከኛ ጋር ነበሩ እና አንዱ ያየነው በፕራይቬት ተቋም የሚሰራ የስታርታፕ ሴንተር ነው። ሰዎች አይዲያቸውን ብቻ ይዘው ወደዛ ሴንተር መጥተው አይዲያቸውን ካወዳደሩ በኋላ እዛ ቦታ ላይ ልክ እንደ ሰራተኛ ቢሮ አላቸው፣ መሰብሰቢያ አዳራሽ አላቸው፣ ኢንተርኔት አላቸው፣ ኮምፒውተር አላቸው። 2 ወር 3 ወር የተሻለ ልምድና እውቀት ባላቸው ሰዎች እየታገዙ ያንን ያልጠራ አይዲያ ወይም በደንብ ያልተቀረጸ ሀሳብ ወደ ተሟላ ፕሮጀክት ከቀየሩት በኋላ ያ ፕሮጀክት ደግሞ በደንብ እንዲወለድ ከፕራይቬት ሴክተር ጋር እዛው እያሉ ያገናኟቸዋል። አንድ ሰው ሀሳብ ብቻ ይዞ መጥቶ ተሰንዶ ፕሮቶታይፕ ሰርቶ ተሞክሮ ከውጭ ኢንዱስትሪ ጋር ተገናኝቶ ይወጣል፣ ግራጁዌት ያደርጋል። ኢትዮጵያ ውስጥ መንግስት ይሁነኝ ብሎ ፎቅ ሰርቶ ኮምፒውተር ቦታ ሟልቶ ሀሳብ ያላችሁ ወጣቶች፣ የቢሮ ክራይ ቸግራችሁ፣ ኢንተርኔት የማታገኙ አጋዥ ደጋፊ ያጣችሁ ወጣቶች ለ3 ወር ለ4 ወር ኑና እኔ ቢሮ አበጅላችኋለሁ፣ ኢንተርኔት በነጻ ታገኛላችሁ፣ ደግፌ ሀሳባችሁን ከፕራይቬት ሴክተር ጋር አገናኝቼ እንዲወለድ አደርጋለሁ የሚል በጣም ጀነረስ የሆነ በጣም ካይንድ የሆነ እሳቤ ኢትዮጵያ ውስጥ ማየት ቀላል ነገር አይደለም። ወጣቶች እንዲህ ያለውን ሀሳባቸውን ይዘው መጥተው ታግዘው ከኢንዱስትሪ ጋር አገናኝተን ሀሳቦቻቸው ሳይሞቱ ሳይጨነግፉ ተወልደው ወደ ቢዝነስ እንዲያድጉ የሚያስችል ኢንቫይሮንመንት በኤአይ መፈጠሩ በጣም በጣም ኢምፕሬሲቭ ነው። ከ200 ሰው በላይ አይታችኋል፣ ወጣቶች ሰብስበዋል። እነዚህ ልጆች ከዚህ ከ200 ውስጥ 50 ሰው ተሳክቶለት ፕሮጀክቱ ቢወጣ ከ50 ሰው 10 ሰው የራሱ ኩባንያ ቢፈጥር ከሆነ ዓመት በኋላ ወደ ዩኒኮርን ቢያድርግ ቢሊየነርስ እንፈጥራለን ማለት ነው። መንግስት ይሁነኝ ብሎ አስቦ ትውልድ ላይ መስራት እንዳለበት የሚያመላክት የሚጨበጥ ነገር ነው። በመንግስትና በግለሰቦች በመንግስትና ሀሳብ ባላቸው ሰዎች በሚፈጥሩ ሰዎች መካከል ያለው ግንኙነት በትምህርት ቤት ውስጥ ማለፍ ብቻ መሆን የለበትም። ትምህርት ቤት የራሱ የሚሰጠው ቤዚክ እውቀት አለ። ከዚያ ባሻገር ግን የተለየ ታለንት ያላቸው ሰዎች እየታገዙ ሀሳቦቻቸው እንዲወለዱ ማድረግ ከቻል ኢትዮጵያ ውስጥ በጣም በርካታ ሀሳቦች፣ በጣም በርካታ ስራዎች፣ ኩባንያዎች ይፈጠራሉ ማለት ነው። እንግዲህ አንድ መታረም ያለበት እሳቤ አለ። አፍሪካ ውስጥ ወይም ኢትዮጵያ ውስጥ አንድ ነገር ጀምሮ መጨረስ አይቻልም። ከፍ ያለውን ጉዳይ እኛ መግባት አይገባንም። ትላልቁን ነገር ሌሎቹ መተው አለብን የሚባል ፕሪኮንሲቭድ ኖሽን አለ። ዳ ፕሪኮንሲቭድ ኖሽን አትችሉም፣ አትሞክሩት፣ ለእናንተ አይገባችሁም የሚል በታችነት የሚመነጨው ሀሳብ ትክክለኛ አይደለም። የኢትዮጵያ ሕዝብ አብዛኛው ወጣት ነው። እንደሚችል ከነገር ነው አስቻይ ሁኔታ ከፈጠርን አስቻይ ፖሊሲ ከነደፍን የሚሞክርበትን አውድ ከፈጠርንለት 1000 ሞክረን 10 ሊሳካለት ይችላል። 10 ከተሳካለት በጣም ብዙ ነው። ያ 10 በሺህ ቢቆጠር መቅጠር ስለሚችልና እንደዚህ ያለው በጣም ከልብ ቅንነት ከሀገራዊ ህልምና ራዕይ ጋር ተሰናስለው የሚታዩ ጉዳዮችን በዚህ ተቋም ማየታችን ለትውልድ በጣም በጣም ተስፋ ሰጪ ነው። መተው ተምረው ሞክረው አይተው የወጡ ልጆች ተራ ሰዎች አይደሉም። በእርግጠኝነት በቻይናም በመካከለኛው ምስራቅም በአውሮፓም በርካታ የኤአይ ተቋማት የማየት እድል አግኝቻለሁ። የኛ ኤአይ ያለበት ደረጃ የሚናቅ አይደለም። ጠቅላላ አቅሙም አይናቅም።
ይዞታውም አይናቅም። ያከማቻቸው ቁሶች፣ ሀብቶች፣ እውቀቶች፣ ሶፍትዌሮች እና የዴታ ማከማቻ ቋቶች በሙሉ የሚናቁ አይደሉም። ይህንን በደንብ ጠብቀን ሳይበላሽ እንዲያደርግ ማድረግ ከቻል ለኢትዮጵያ በከፍተኛ ደረጃ ፋይዳ ያለው ትውልድ ነገ የሚኮራበት ስራ እንደሚሆን ተስፋ አደርጋለሁ። ያው እንደምታውቁት በካፒታል ማርኬት በኢትዮጵያ ሶቨሪን ዌልዝ የጀማመርናቸው ቴክኖሎጂ ቀመስ ኢትዮጵያን ከሌላው ዓለም የሚያስተካክሉ ተቋማት አሉ። የኤአይ ፍጥነትና እድገት ግን ከነዚያ ሁሉ አንጻር ሲታይ በጣም የሚያረካ ሆኖ አግኝቼዋለሁ። ሁላችንም ትምህርት ሰጪ ነው። ይህ ስራ እንዲሳካ የዚህ ተቋም አመራሮች፣ ሰራተኞች፣ ደጋፊ አካላት መቼም ጠንካራ ስራ እንደሰሩ ራሱ ፍሬው ይናገራል። ይህንን ቦታ ከሰጠናቸው አመት ባልሞላ ጊዜ ውስጥ እንደዚህ ያለውን ድንቅ ስራ የሰሩ ሁሉም እጆች ይባረኩ። የደገፉ ግለሰቦች፣ ኩባንያዎች፣ ሀገራትም ካሉ ለነሱ ሁሉ ምስጋናችን ከፍ ያለ ነው እና እንበርታ፣ እንስራ። በስራ በድካም ብቻ ነው የተሟላ ውጤት ልናመጣ የምንችለው። ራዕያችን ይሳካ ዘንድ የጠራ ሐሳቤ ቪዥን የምናሳካበት ዲስፕሊን ያስፈልጋል። ያንን ካደረግን እንደዚህ ያለውን ተቋም ማበራከትና ለኢትዮጵያውያን ለዓይናቸውም እርካታ ሰጪ ስፍራዎች ለአእምሯቸውም ብዙ ነገር የሚማሩበት ነገር መፍጠር ይቻላል። ዛሬ በነበረን ቆይታ ብዙ ነገር ተመረናል። እንግዲህ ተጨማሪ እውቀቶች ለማግኘት እድል እንደምናገኝ ተስፋ አደርጋለሁ። እጅግ በጣም ደስ ብሎኛል። እንኳን ደስ ያላችሁ ማለት ፈልጋለሁ።